አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ እንደምታዩን እንግዲህ ዝርክርክርክ ብለናል። ቤታችንም በምታዩት መልኩ እንደዚህ ተዝረክርኳል፣ ቁሽሽሽ ብሏል ማለት ነው። ያው እዛ ጋር ሳሎን ላይ የነበረውን ቡፌ ወደዚህ አምጥተነዋል። በምታዩት መልኩ እንግዲህ ገና አልተጸዳም። ያው ወገብ የሚቆምጥ ጽዳት አለብሽ በሉኝና እዚህ ጋር እንትኑን ቴሌቪዥኑን ሳሎን ላይ ያመጣዋለሁ ብያችሁ ነበረና እዚህ ጋር መጥቻለሁ እንደምታዩት ውዶችዬ። እና ሳሎን ጋር አድርጌዋለሁኝ። የሚገርማችሁ ነገር ያው እኔ ነኝ የሰቀልኩት ቴሌቪዥኑን። የሰቀልኩበት ምክንያት ምን እንደሆነ ታውቃላችሁ? የሚሰቅለው ልጅ ደውዬ ስጠይቀው ስንት ትሰራልኛለህ ስለው 1000 ብር አለኝ። እንዴ 1000 ብር እንዴት ነው እችን በሚስማር መጥቶ መስቀል? ከላይ ደግሞ እንደምታዩት የዲሹን ገመድ በዛ ወርዷል እና የዲሽ ገመድ ማውረድ ነው በቃ። እና ቴሌቪዥኑን መትከል በሚስማር መታችሁ፣ ሌላ ምንም የሚከብድ ነገር የለውም። እና ይሄን እንዴት ነው 1000 ብር የምከፍለው ብዬ ራሴ መታወት ማለት ነው። እዚህ ጋር እንደምታዩት ከታች ጣውላ አድርጌ ያለሁኝ የተቆመጠ ጣውላ፣ ከስር መትከያውን ግን ገዝቼ ነው። ልክት የቴሌቪዥን መስቀያ ስገዛ በ400 ብር ገዛሁ፣ ነጯን መትከያ ማለት ነው። ከዛ እንደዚህ አድርጌ በቃ አሁን አጸዳድቼ ጨርሻለሁኝ። ፏ አደረኩት እላችኋለሁ። እንደምታዩት ቴሌቪዥኑን መቆጣጠሪያውን ማምጥቼ እንትን ብያለሁኝ። ሁሉንም ነገር አስተካክዬ ጨርሻለሁኝ። ቤቱንም ግድግዳው ላይ ምናምን እንደዚህ ትራብ ነበረው፣ እሱንም ሳጸዳ ነው የዋልኩት። ወገቤ ተቆምጧል እላቸዋለሁኝ። እናማ ያው በእንደዚህ መልኩ እንግዲህ ሳሎኑ በጣም ሰፋ። ቦፌው ሲነሳ እንግዲህ ያው ታውቃላችሁ አሁን ላይ ቦፌ ሳሎን ላይ አብቅቶበታል። ግን ያው ቦታ ስለሌለ ነው፣ ሌላ ቦታ ብያቸዋለሁ ከዚህ በፊትም። እና ብቻ እንደዚህ አድርጌ አዳፕተሩንም ሪሲቨሩንም መቆጣጠሪያውንም አንድ ላይ እንዲይዝ ከስር ጣውላ አደረኩኝ ማለት ነው። ለሪሲቨሩ ብቻ የምትገዟት መስተዋት ትንሽዬ ናት። ያው ሪሲቨር ብቻ ነው እንትን የምትለው። እዚህ ጋር ገና እንትን አላልኩትም። በጅብሰም ዙሪያውን እንትን እለዋለሁ፣ እደፍነዋለሁ ማለት ነው። ከዛ በተረፈ ፏፏ ብለዋል። እዚህ ጋር የመጣሁት ፍራሽ ያው የኔ ማደሪያ ነው በነገራችን ላይ። እዚህ ሲመጣ እናቴ ቤት ስመጣ እዚች የኔ ፍራሽ ናትና እዚች ጋር ነው ማድረው ማለት ነው ከነ ልጆቼ። እና ያው እንደዚህ አስቀምጣታለሁኝ። በኋላ ደግሞ አነሳታለሁኝ። እቃውንም አጣጥቤ ጨርሼ ስለደረቀልኝ እሱንም አስገባለሁ። እንደዚህ ሰትሬ ደርቆልኛል ማለት ነው። ሌላው አንዳንድ ልብሶችን አላጠብኩም። ሌላ ደግሞ ማሳያችሁ ነገር ምንድነው? እዚህ ጋር ወፍጮ ቤት ሂጄ ነበር በጧትና ጧት ላይ ወደ ቀርጨም መልከው ሽሮና በርበሬ ነበረኝና የተዘጋጀ 2 ነበር። አንደኛውን ልክ ያለውኝ እና አንደኛውን ላስፈጭ መጥቼ ነበር ጧት ላይና እስኪ ላሳያችሁ ወፍጮ ቤቱን ድምጹንም እንደምታዩት ነው። ድምጹ እንግዲህ አንጎል ነው የሚያዞረው። እንግዲህ ለአንድ አፍታ ራሱ አስፈጭታችሁ እስከምትጨርሱ ስትቆሙ በጣም ነው የሚረብሸው። በየሆነ ጢዝ ብሎ ጆሮአቸው ላይ ነው እንትን የሚለው። ብቻ በጣም ደስ ይላል። እንደዚህ ከታች በምታዩት እንትን ውስጥ ነው እንደዚህ ራሱ የሚያስገባው በአየር እየወረወረ ዱቄቱን እዚህ ጫፍ ላይ ያስቀምጥላችኋል። እና መጀመሪያ የሚፈጨው ደግሞ አንሸራቶ እንትኑን ጨውንና ቅመሙን ነው መጀመሪያ የሚፈጨውና መጀመሪያ የምታወጡት ዱቄት ነጭ ነው የሚሆነው። እንደምታዩት ነጭ ዱቄት ነው የሚሆነው። ከዛ ሁለተኛ ቀይ ይመጣላችኋል። ወዲያው ወደ ኬሻችሁ ምናምን አትቆጥሩ። መጀመሪያ ኬንዳ ይዘረጋል። ከዛ እዛ ላይ የተማሰለ ነው እንትን የሚለው። አሁን እዚህ ጋር ሲዘረግፋው አያችሁት? የመጀመሪያው ነጭ ነው። መጀመሪያ ተወሩሮ የሚገባው እንትኑ ነው ጨውና ቅመሙ መጀመሪያ የሚፈጨው። ከዛ እንደዚህ እንትን ብላችሁ ታቀላቀላላችሁ ማለት ነው። ከዛ ካቀላቀላችሁ በኋላ እንዲበርድ ታደርጉና ከበረደ በኋላ እንደዚህ በጆክ ነገር አለ፣ በዛ ወደ ኬሻችሁ ትቆጠራላችሁ ማለት ነውና እንደዚህ ቆንጆ የመሰለ በርበሬ አስፈጭቼ ወደ ቀርጫ መልካለሁ ማለት ነው ውዶችዬ። እንግዲህ ያው ወፍጮ በጣም አሪፍ ነው፣ ዘመናዊ ነው። እንትን እንደዚህ አይቦልባችሁ፣ ማራገፍ ምናምን የለውም። ራሱ በንፋስ እንዳያችሁት እንትኑ ይሄ ረጅ አቅማደ ነው የሚባለው እሱ
በጣም ተነፍቷልና በንፋስ እንትን ስለሚል ነው። ከዛ በአየሩ እየወረወረ ወደዚህ ወደ ጫፍ ስለሚያመጣው እናንተ ማረገፍ ምናምን አይጠበቅባቸውም። እና በጣም ቆንጆ ነው። ዘመናዊ የሆነ ወፍጮ ነው። ጩኸት ብቻ ነው የሚረብሻችሁ። ጩኸት አብሽር እና ያው አውጥታችሁ እንደዚህ እዚህ ጋር ዘርግፋችሁ እንደዚህ ስታማስሉ ምናምን ነው የሚከነክናችሁ እንጂ ማራገፍ የለባችሁም እላችኋለሁ። ቆንጆ የሆነ ወፍጮ ቤት ተከፍቷል እና አልሐምዱሊላህ አሁን ሁሉ ነገር እንግዲህ ዘመን እያለ እየመጣ ነው። የሽሮ ነው የቀረን ደግሞ የሽሮ ቢስተካከል ጥሩ ነው። ግን ሽሮ ያው እንደ በርበሬ አይሆንም። በርበሬ እኮ በቃ ተዝረክርካችሁ ንፍጣችሁን የምትናፈቱበት አጣችሁ። በቃ ልብሳችሁን አበላሽታችሁ። እኔ ስራዬ ብዬ ነው በነገራችን ላይ ሶፍት ይዤ የምሄደው። ያለበለዚያ በቃ እንዴት ብላችሁ አፍንጫችሁን እንደምትነኩ ግራ ይገባችኋል። በቃ ዝርክርክ ትላላችሁ። ወፍጮ ቤት መሄድ በጣም ነው የሚያስጠላችሁ እና ለበርበሬው ወፍጮ እንደዚህ አይነት መላ መምጣቱ በጣም ደስ ብሎኛል። ለሽሮ ገና ነው። ያ ግን ሽሮ እንደ በርበሬ አይሆንም። አንድ አፍታ ብታራግፉትም ያን ያክል እንደ በርበሬው ምጥን ሽሮ ምናምን ስለሆነ ያው ትንሽ ሊለበልባችሁ ይችላል እንጂ ብዙም አትቸገሩም እና ይሄን ይመስላል እላችኋለሁ ውዶችዬ። አንዳንድ ልጆች ደግሞ እንዴት ነው ሁሉንም ስራ እንደዚህ የምትሰሪው የምትሉም አላችሁ። አታርፊም እንዳይደክምሽም እንዴ ምናምን ትላላችሁና አልሐምዱሊላህ ለራሳችሁ ስትኖሩ ከዚህ በፊትም ብያችኋለሁ። ለራሳችሁ ለቤታችሁ ስትኖሩ ለቤተሰቦቻችሁ ስትኖሩ በቃ ምንም አይነት የድካም ስሜት አይሰማችሁም። ወላሂ ነው ብላችሁ አረብ ቤት ሆነን እኮ አቤት ያለን ማማረር አቤት ያለን ሁሌ በቃ ስለምንሰራው ስራ ስለ ድካማችን ስናወራ ብንውል አንጠግብም። ሱብሃንአላህ ለምን የሰው ቤት ስለሆነ ነው ሀቢበቲ። እና ለራሳችሁ ግን ለራሳችሁ ቢደክማችሁ ራሱ ወላሂ ምንም አታማርሩም። እኔ ስላጀረብኩት ነው። ዛሬ ቤቱኜ በቃ ስራ ትንሽ ካበዛች ዛሬ እንግዳ ሊመጣ ነው ብላ ጭማሬ ጽዳት ካዘዘችኝ አበቃ በቃ የለውም። ስናደድ ነው ሙለው የማወራው ሰው ነው የምፈልገው። ግን ቤቴ ከሆነ አሁን እንግዳ ሊመጣብኝም ከሆነ በቃ በደንብ አጸደዋለሁ፣ ፏፏ አድርጋለሁ። በቃ ብቻ ምን ልበላችሁ ብዙ ነገሮችን ምግብ ሰራለሁ ምናምን እና ለልጆቼም ብዙ ነገር አደርጋለሁኝ። ይሄ ለራሴ ለቤቴ ሲሆን ምንም አይደክመኝም። እና ስራው እኮ ያው ነው። እዛም ሰው ሀገር ሆናችሁም ትሰራላችሁ፣ ትደክማላችሁ። ኢትዮጵያ መታችሁ ትደክማላችሁ። ወላሂ ነው የምላችሁ። እኔ ኢትዮጵያ ልገባ ስል በቃ እኔ አንድ ሳምንት ሙሉ ምተኛ ነበር የመሰለኝ። ግን አይደለም። በቃ ግን ለራሳችሁ ስትኖሩና ለሰው አኗኗሪ ስትሆኑ ይለያያል ውዶችዬ። ለዛ ነው እንጂ ስራ የትም ቦታ ሞልቷል። ግን የራሳችሁን ስራ መስራትና የሰው ስራ መስራት ይለያያል። ልዩነቱ ይሄ ነው። እና ራሴን በራሴ አዝዤ መኖር ከሆነ በጣም ደስተኛ ነኝ። አልሐምዱሊላህ። ሰው አዞኝ መኖር ግን ወላሂ አሁን ስለ አረብ ሀገር ምናምን ሲያወሩ በቃ ስለመሄድ ሲያወሩ እኔ አሁን ታዝዤ ልኖር በቃ እዚህ ራሴን ማዘዝ ለምጄ እንደገና ሂጄ ታዝዤ ልኖር አላደርገውም እላለሁኝና አልሐምዱሊላህ ይሄን ይመስላል። አላህ ከስደት ያውጣችሁ። በቃ ሀገር እንደው ትልቁ ዱአዬ ይሄ ነው። በቃ ከስደት ንቅል አድርጎ ሀገራችሁ ያስገባችሁና በራሳችሁ ህይወት ድከሙ። በቃ እኔ የምላችሁ ይሄንን ነው። እና ወድቼ የዛሬ ቪዲዮ እንግዲህ ይሄን ይመስላል። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ኮሜንት አስተያየት ጻፉልኝ። ኢንሻአላህ በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ያብዛው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።